ሉሊት ዘንድሮስ አልተሳካላትም። ስራዋ ሊከሽፍባት ነው። እግሯን ሰቅላ ጥፍር ቀለም እየተቀባች እያለ የማታውቀው ሰው ድንገት ጫማውን ብቅ በሩን ክፍት አድርጎ ጫማን ብቅ ሲያደርግ በጣም ደነገጠች። ተርበተበት ወደ ኋላም ከወንበሩ ላይ ወድቃ እየተንቀጠቀጠች መዝሙረ አለችው። መዝሙረ ማለት ደግሞ የካምፓኒው የአቶ ዳዊት ልጃቸው ነውና ይሄን ድርጅት ስልታውቀው ነበር። ግን አሁን እሱ ሌላ ሀገር ስለሚኖር ድንገት ስለመጣ ደነገጠች። የመጣው ሰውም ሌላ ሰው መሰላት። በጣም ተርበትብታ ማን እንዴት መጣህ? ሰላም ነህ አለችው። ደህና ነህ? እንዴት ነሽ ሉሊት? ዋው በጣም አምሮብሻል። ዋው እንደዚህም አልጠበቅኩም ነበር። ነገር ግን በጣም አምሮብሻል። አንተም ደህና ነህ? አምሮብህ ወፍረሃል። እንዴት መጣ ግን? ደህና ነሽ? ለማንኛውም አትወጪም እንዴ? ሰዓት አልደረሰም አላት። ልወጣ ነው ብሎ ተያይዞ ከቢሮ ወጡ እየፈራች። ከዛ ምግብ ቤት ቁጭ ብሎ የሆነ ምሳ ምግብ ነገር በሉና እንዴት ነበር ምግቡ? በጣም ቆንጆ ነው አለ። ከዛ በእንግሊዘኛ አንዳንድ ነገሮችን ሲያወራ እሷ ግን እንግሊዘኛ አታውራ አላልኩም እንደ እኔ አልፈልግም በአማርኛ እናውራ ሀገራችን ላይ ስላለን አለችው። እሱ ደጋግሞ እንግሊዘኛ እያወራ አሁንም ግራ አጋባት። ምንድነው የምትለኝ? ነግሬሃለሁ እኮ በቃ ቃል ግባልኝ ካሁን በኋላ የምታወራ በአማርኛ ነው። ግን እንዴት መጣ ስትለው ሲለው በፕሌን ነዋ ብሎ እሺ ብዬ በፕሌን መጣ ብሎ ቀለደባት። አንተ አትቀልድ የምሬን እኮ ነው ብላ ተናገረች። እኔ ምልሽ እኮ እውነቴን ነው በቃ መጣው። እንዴት መጣ ዳዲ? አቶ መዛክርን ብሎኝ ነው ድርጅቱንም በዛ ለማየት ነበር ብሎ ስላት እሷም አይ ጥሩ ነው እንደዛ ከሆነ አንዳንድ ነገሮችን እንጠጣ እስቲ አላትና ለመጠጣት መጠጣ አዘዙና እኔ የት ለማረፍ አሰብኩ ስትለው እኔ የማረፍ ፈለግኩት ገስት ሃውስ ነው። ገስት ሃውስ አለ እስቲ ሄደን እንፈልጋለን። አዎ ሞልቷል፣ ችግር ደላላ ጋር ደውለን እናገኘዋለን፣ ምንም ችግር የለም ፈታ ብላለችው። እሱም መምጣቱ ምንም ደስ አላት፣ ምክንያቱም አሁን የእሷ ጉድ ስለሚወጣ ማለት ነው። ከዛ ተምቹ አሲር ወደ ምርኩዝ ጋር ሄደና አነቀውና ጠየቀው። የት አለ ወርቁ ንገረኝ አለው። እኔ አልነግርህም ስለው ትንሽ ተሟገተና ከዛም በኋላ ተምቹም ሊለቀው ፈቃደኛ አይደለም አሲር። ከዛ ነገረው። ጭማድ ያሳዝነው ዝብጋጋ ስለሆነ ዝብጊያው ደግሞ በጣም ኃይለኛ ነው። ነገር ግን እኛ ብሩን እጥፍ አድርጋችሁ ከፈሉ ስላለን ከሳሚ ጋር ለመቀበል አልቻልንም። በጣም የምናድድባችሁ ብትነግሩኝ ኑሮ ይህ ሁሉ አይፈጠርም ነበር ብሎት ካሁን በኋላ ግን አንድ ነገር እንዳደብቀ ብሎ አሲር አስፈራርቶት ሄደ። በጣም ተናደደ። ምርኩዝም ደግሞ ይሄ ነገር እንዴት ነው? ቆይ እኔ አሁን ምን ማድረግ አለብኝ? በቃ ሊገለኝ ስል በቃ ተናገርኩ ብዬ እናገራለሁ ብሎ ውስጡ አሰበ። ከዛ ወይዘሮ ሜላት ወደ ቤት ተመለሰችና ከሀና ጋር ቁጭ ብሎ ቤት ያለ ወይዘሮ ሜላት ይሄን ሰሞን ስራዋን ቤት እየሰራች ነው። ብዙ ስራዎችን እየሰራች ነው። ከዛ እማዬ አለቻት። አቤት ምንድነው? ምን እየሰራች ነው አለቻት። በቃ ስራ ግን እኮ ድሮ እኮ እንደዚህ አልነበርሽም እናቲ። ስራ እኮ እንኳን የሰው ቢሮ የራሽ ቢሮ እንኳን ሳለሽ ምንም ነገር ቤት እኮ አሰሪም ነበረ። አሁን ግን መሆነች ነው እናቴ አለቻት። ምንም አልሆንኩም በቃ እኔ እኮ አይሰምችሻለሁ። ቀን እኮ ሉሊት እኮ ምን እንዳረገችሽ ቡና ይዘሽላት ስትሄጂ እኮ እንደተቆጣችሽና እንዳመጫጨቀችሽ እኮ እኔ ሰምችሻለሁ እናቴ። ነገር ግን ይሄ ነገር ይብቃ ይብቃ ካሁን በኋላ አለች። እኔማ አንቺ ለምን እንደምትከታተኝ እዛ ቢሮ እኮ ስራሽ ልትሰሪ መሰለኝ የገባሽው ሀና። ካሁን በኋላ እንዳትከታተኝ። ደግሞ ስለ ስራ እዚህ ቤት ውስጥ እንደማናወራ አውርተን ነበር። እማዬ ማውራት ስላልቻልኩ እኮ ነው። ነገሮቹ ከአቅሜ ላይ ስለሆኑ ነው። እኔ ደግሞ እዛ ድርጊት የቀረሁት እኮ አንቺን ለመጠበቅ ነው። ስለዚህ እከታተልሻለሁ፣ እነግርሻለሁ ልጄ። ሉሊት በጣም መጥፎና ክፉ ሰው ነች። ቀን እስኪ ያልፍልኝ እኔም አንገቴን ደፍቼ ልስራ ብዬ ነው። ስለዚህ ልጄ እባክሽን ካሁን በኋላ እኔ መከታተል ተይዘ ስራሽን ብቻ ስላለቻት እሺ እማዬ ምንም ማድረግ አልችልም ብላ እሺ አለቻት። ሉሊትም በጣም የተመናቀረች መጣችና በሩን አንኳኩታ ገባች። ከወይዘሮ ሜላት ስራ ቦታ እንደገባች እንዴት ነሽ ሉሊት አለቻት። ደህና ነኝ ሰላም ካለቻት በኋላ ይሄንን ላስተዋውቅሽ፣ ይሄ የ15% ባለ ድርሻ የአቶ ዳዊት ልጅ ነው አለች። ሰላም ወይዘሮ ሜላት እንዴት ነሽ? ስላተዋወቅኩሽ ደስ ብሎኛል። አንዳንድ ነገሮችንም እሰማ ነበር ስላንቺ በእንግሊዘኛ አወራት። እኔ ኧረ እባክህ እንዴት አወቅኝ? አይ በቃ አቶ መዛክር ስለ አንቺ ብዙ ነገር ጠንካራና ጎበዝ ሰራተኛ እንደሆንሽ ያወራል። በዛ ምክንያት አውቄሽ ነው። አመሰግናለሁ ስለተዋወቅኩሽ ደስ ብሎኛል። ከዛ አንዳንድ ነገሮች በእንግሊዝኛ ሲያወራት ሉሊት በጣም ተባሳጨች። አንተ ተናግረን ነበር እኮ በእንግሊዝኛ ማውራት አይጠበቅብህም፣ ምክንያቱም በአማርኛ አወራ አለችው። እሱም
አይ እሷም ሳቀችበት። ወይዘሮ ሜላት በጣም ገረማት። እኔ እምልሽ አላት አንድ ነገር ልንገርሽ፣ አንቺና ሉሊት እኮ አይጥና ድመት እንደሆናችሁ አውቃለሁ ወይዘሮ ሜላት አላት። ወይዘሮ ሜላትም ድመቷ ማን ነች በእንግሊዝኛ እኔ ነኝ ወይ እሷ አለች። ከዛ ድመቷማ አንቺ እሷ አይጥ ነች፣ አይጧ ሳትነሳብኝ እኔ ብሎ በእንግሊዝኛ ቀለደባትና ሉሊትን ደሟ እንዳፈላ ከዛ ቢሮ ወጣ። በጣም ተበሳጨች ሉሊት ምክንያቱም ወይዘሮ ሜላት በጣም ደስ ብሎ ሳቀች። ምክንያቱም ሉሊት አይጦና ጦጣ ሆነች። እንግሊዝኛ መናገር አቃታት ብላ በጣም ሳቀችባት። አይ ማፈር ብላ ሳቀችባት። ምክንያቱም ሉሊት ምላስ እንጂ ጭንቅላት የላትም። ከዛ አቶ ኖላዊ ወደ ቤት ከገባ በኋላ ሚስቱ አልጋ ላይ ተኝታ ነበር። ፋኖሴ ሆዷን እየያዘች በቃ እያመመኝ መሰለኝ አለችው። አቶ ኖላዊ ደግሞ አይዞሽ በቃ ሐኪም ቤት ውሰድሽ እንዴ አላት። አይ ሐኪም ቤት ሳይሆን ይሻለኛል በቃ አይዞሽ በቃ አላት። ከዛ እስቲ ልጄ ጋር ደውል እንደ ሀንዬ ጋር ሀንዬ እኔ ጋር ባመጣም አንቺ ጋር ትመጣለች እኮ አላት። አይ በቃ እኔ ግን ፈርቻለሁ። እሷ እኮ መላ አታጣም። አንዳንድ ነገሮችን ብታይሽ ጥሩ ነው አላት ፋኖሴም ደግሞ ኖላዊ በቃ አትጨነቅ፣ እኔ ፈራው ግን እኮ አላት። እኔ እኮ በጣም ፈርቻለሁ። እያመመሽ ከሆነ እማጣሽ እየመሰለኝ ውስጥ እየተጨነቀ ነው። ምን ማድረግ ይሻለኛል አለ። አይዞ ምንም አልሆንም ደህና ነኝ። እኔ ካጣዎች በጣም ከባድ ነው እያሉ ከዛ አይዞሽ በቃ ምንም ነገር ማድረግ አይቻልም ይሻልሻል ብሎ እራት ልስራ ብሎ ወደ ማጀቱ ገብቶ አንዳንድ ነገሮችን መስራት ጀመረ። ከዛ ፋኖቴም ደስ አላት። አንተ ምግብ ምሰራ ከሆንማ በጣም ደስ ይለኛል ብላ ደስ አላት። ሰላም ደግሞ ስራ ቦታ እያለች የሳሚ ቁጭ ብሎ እየጠጣ የተለያየ ቢራዎችን ጠጣና ከዛ እንደምን አባ ሆነ ነው ስልክ ማታነሳለኝ ደውለሽ ነበር እንዴ? እኔ ከወርቦኝ ስልኬን እኮ አዝዤዋለሁ፣ ጭማሪ አስዤዋለሁ። ከዛ እሷ በጣም ተበሳጨች። ወይኔ ሰላም ብላ በጣም ጮችና ከዚህ ይውጣልኝ አለችው። አትረጅም እንደ እርቦኝ እኮ ነው አላት። አልሰማህም በቃ አንተ በቃ ምንም ማሳደረቅ ነህ ብላ በጣም ተቆጣች። እሱ ምንም ነገር ማድረግ አልቻለም። እሺ በቃ እወጣለሁ ብሎ ሊወጣ ሲል ብሩን አምጣ አለችው። ከዛ እኔ እኮ አንቺን ለማታለል አይደለም እንቺ በቃ ብሎ ብሩንም ተቀበላት። የጠጣውን እና ይሄ ሁሉ ጠጣ ቢራኔ ልከፍል ነበር እንዴ ሰላም ብላ ተናደደች። ከዛ አንቺ ፋራ ነሽ ብሎ ብሩን ከፍሎ ከዛ ወጣ። ከዛ መንገድ ላይ ደግሞ ከጓደኛው ጋር ተገናኘና ጓደኛውን በጣም ይቅርታ የሆነ ጥፋት አጥፍቻለሁ አለው። ምንድነው ያጠፋው አለው ምርኩዜን። ሳሚ ደግሞ ንገረኝ እስቲ በቃ አሲር መጥቶ ሲያንቀኝ ነግሬዋለሁ ጭማዱ እንዳስዘውና ብሩን ከዝግባው እንደተቀበለ ስለው ጊዜ አንተ ግን ምን ሆነህ ነው እንደዚህ የምትሆነው? እኔ ምን ላድርግ በቃ ሲያስጨንቀኝ እኔ ከአንተ ዝግባ እንዳይዝህ ብዬ እኔ ደግሞ አሲር እንዲገለኝ ማድረግ የለብኝም ብሎ ሁለቱም በጣም ተበሳጩና ተያይዘው ወደ ሆነ ቦታ ሄዱ። አሲር ቢልክ እንደ ቤት እንደገባ ያለውን ነገር ለጓደኛው ነገረው ለተምቹ። ተምቹ ፀጉሩን ታጥቦ ሊተኛ ነበርና አንተ ምን ሆነክ ነው ፀጉር ምታንጠባጥብብኝ እዚህ አለው። ደግሞ ምን ሆነክ ነው እንደዚህ አኩርፈ የመጣሁ ሲለው ነገረው። ወርቁ እኮ ያለው ዝግባው ጋር ነው፣ እሱን አስይዞ ነው ብሩ የተቀበለው ሳሚ። ከዛ በቃ እኔ ከአሁን ሰዓት ጀምሮ ከማን ሰው ጋር መጣት አልፈልግም። ኑሮና ህይወት በጣም አጋግታኛለች። ስለዚህ አርፈ ተቀመጥ፣ እኔ አልነካካም። ስለዚህ መንካካት አልፈልግም፣ እባክህን ተወኝ አለው። እኔ እንደዚህማ ማለት የለብም። ስለዚህ አንተ ስለ ሀና ብለህም ስለ አንተለኛም ብለህ ከእሱ ጋር ትነካካለሁ። አይ ካሁን በኋላ እኔ ምንም ነገር አልፈልግም ብሎ ጥቅልል ብሎ ተኛ። አሲር በጣም ተናደደ፣ ምክንያቱም ሊቀበለው አልቻለም። ከዛ ይሄን ነገር መቀበል ካልፈለክ ደግሞ እኔ እንደዚህ በቀላሉ አልተውም አለው። እኔ ግን ሄጄ እኔማ አንተን አውቃለሁ ወርቁ እንደምትቀበል፣ ነገር ግን ወርቁን ከተቀበልክ በኋላ ምን እንደምትል። አይ እኔማ ወርቁን አልተውም። ከዛ ሀና ጠዋት ጽዳት እያጸዳች እያለ ሉሊት እየተቆጣቻት ነበርና ወዛዱ መዝሙር የመጣና ምን እንደምትቆጫት አንቺ አላት። አይ ስራዋን እየሰራች እኮ አይደለም፣ ከዚህ በላይ እንዴት ትስራ? በዚህ ጠዋት እኮ የመጣችው ስራ ስለምሰራ እኮ ነው እንጂ እኮ ልትቀልድ አይደለም። ነገር ግን አንተ አታውቃቸውም፣ አንተ ዝም በል አንቺ ራስሽ መስመር እያለፍሽ ነው አላት። ይሄ በዚህ ጠዋት እኮ ሰዓቱ ስንት ነው? ሰአቱን አታይም እንዲ አለች። ከዛ መዝሙሬ አፍሽን ያዥ ብሏት ጥሏት ሄደ።